ሰላም እንዴት ናችሁ? የተግባር ሚዲያ አድማጭና ተከታታዮቻችን በሙሉ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። በያላችሁበት የሰዓት አቆጣጠር በሙሉ ሰላምታዬ ይድረሳችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በያላችሁበት ሰላምታችን ይድረሳችሁ። ተግባር ሚዲያን በሩቅም በቅርብም ሆናችሁ የምትከታተሉ የተዋሕዶ ልጆች በሙሉ ዛሬም በአዳዲስ ጉዳዮች ወደ እናንተ ብቅ ብለናል። እንደተለመደው እንደሚታወቀው እንደምንጠብቀው ይህንን የዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን የቻናላችን ቤተሰብና ተከታታይ እንድትሆኑ እንጋብዛለን። በዚሁ አጋጣሚ ኦርቶዶክሳዊ ሚዲያዎችን ማገዝ የሁላችንም ኃላፊነት ነውና ይህንን ጉዳይ ሁላችሁም ከቆም ቆጥራችሁ ኦርቶዶክሳውያን የሚዲያ ባለሙያዎችን የሚዲያ ባለቤቶችን ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ ላይክ እያደረጋችሁ ልታግዙ ያስፈልጋል እንላለን። ዛሬ እስኪ በአንዳንድ ጉዳዮች ወደ እናንተ መጥቻለሁ። ሁለት ዋና ዋና ጉዳዮች አሉኝ። አንደኛው የቅዱስ ሲኖዶስ አስቸኳይ ሳይሆን ዋናው ምልዓተ ጉባኤ ስብሰባና የብፁዕ አቡነ ጴጥሮስ ወደ ሀገር ቤት ውስጥ መግባት የመጀመሪያው ጉዳይ ሲሆን፣ ሁለተኛው ደግሞ ፓስተር ሶፊ በአዳዲስ ነገሮች እየመጣ ነው። ነጠላ ለብሶ መዝሙርም ላይቭ ላይ እየዘመረ ነው። የኦርቶዶክስ ዝማሬዎችን ለእመቤታችንም ሲዘምር እንግዲህ በጣም አስገራሚ የሆነ ነገር ነው ላይቭ ላይ እየታየና እሱንም ወደ እናንተ የማደርሳችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ የቅዱስ ሲኖዶስ ምልዓተ ጉባኤ በትናንትናው ዕለት በይፋ ተጀምሯል። ቅዱስ ፓትርያርኩ ይፋዊ መግለጫ ከሰጡ በኋላ ከትናንትና በስቲያ ደግሞ የጸሎት ፕሮግራም ከተደረገ በኋላ ነው የቅዱስ ሲኖዶስ ምልዓተ ጉባኤ የርክበ ካህናት የግንቦቱ ማለት ነው በትናንትናው ዕለት በይፋ መጀመሩ የተበሰረው። ቅዱስ ሲኖዶስ በርከት ያሉ አጀንዳዎችን ለመወያየነት አቅርቧል። በርከት ያሉ አጀንዳዎች ተይዘዋል። ብፁዓን አበው ሊቃነ ጳጳሳት ከያቅጣጫው ወደ ቅዱስ ሲኖዶስ መሰብሰቢያ አዳራሽ ተሰብስበዋል። በውጭም በአገር ውስጥም ያሉት መጥተዋል። ቅዱስ ሲኖዶስ በዓመት 2 ጊዜ መደበኛ ምልዓተ ጉባኤ ያደርጋል። ጥቅምትና ግንቦት ወር ላይ። የግንቦቱ ደግሞ የርክበ ካህናት ምልዓተ ጉባኤ በመባል ነው የሚታወቀው። ቅዱስ ፓትርያርኩ በይፋ መግለጫ ከሰጡ በኋላ ነው ምልዓተ ጉባኤ መጀመሩ የተበሰረው። በዚህ የቅዱስ ሲኖዶስ ምልዓተ ጉባኤ ላይ ሁለት ጉዳዮች ትኩረትን ይስባሉ። ይህንን መረጃ የምትሰሙ የተዋሕዶ ልጆች በደንብ እንድታስተውሉት የምፈልገው ሁለት ጉዳዮች ትኩረትን ይስባሉ። የመጀመሪያው ጉዳይ ምንድነው? የብፁዓን አባቶችን ትምህርት የተመለከተ ጉዳይ ነው። ከሰሞኑን በርከት ያለ ሚዲያውን ተቆጣጥሮት የነበረ ጉዳይ አለ። ሁለት ብፁዓን አበው ሊቃነ ጳጳሳት የተናገሩት ንግግር በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊ ትምህርት የሚባለውን ዶግማቲክ ትምህርት የሚጣረስ በመሆኑ በዚህ ጉዳይ ላይ ቅዱስ ሲኖዶስ ይመክራል ተብሎ ይጠበቃል። በእርግጥ ቋሚ ሲኖዶሱ ጉዳዩን መክሮበት ብፁዕ አቡነ ገብርኤል ባስተላለፉት የክህደት ትምህርት የቤተክርስቲያኒቱን ያልሆነ ትምህርት በማስተላለፋቸው ለአገልግሎት እንዳይወጡ ባሉበት በበዓታቸው ውስጥም ተወስነው በጾም በጸሎት እንዲያሳልፉ መመሪያ ሰጥቶ ነበር። ምንም እንኳን ያ መመሪያ ባይተገበርም ኢኒሴንስ አቡነ ገብርኤል መመሪያውንና ሕጉን ጥሰው ወደ አገልግሎት ቤተክርስቲያን ለመባረክ ወደ አምቦ ተንቀሳቅሰው ነበርና ማለት ነው። የቅዱስ ሲኖዶስ ምልዓተ ጉባኤ በዚህ ስብሰባው ላይ ብፁዓን አበው ሊቃነ ጳጳሳት ከሰሞኑን እያደረጓቸው ያሉ ውስን ናቸው። በነገራችን ላይ ውስን ናቸው። 1 ወይም 2 አበው ሊቃነ ጳጳሳት ናቸው። ትንሽ ግራ የሚያጋባ ቤተክርስቲያኒቱ ሰምተውም አይተውም የማታውቀው ተነግሮም ተሰምቶም የማይታወቅ የክህደት ትምህርት ያስተላለፉት። በተለይ የብፁዕ አቡነ ገብርኤል ደግሞ ሚዛን የደፋና በርካቶችን ያስደነገጠ አበው ሊቃነ ጳጳሳትን ያሳዘነ ቤተክርስቲያኒቱን ያሳዘነ ምዕመናንን ያሳዘነ ቤተክርስቲያኒቱ ለጥቃት እንድትጋለጥ ያደረገ ለመናፍቃን እንድትጋለጥ ያመቻች ምላችሁ የምትጋለጥ ነገር ሆና ሳይሆን ነገር ግን መናፍቃን ይህንን ክፍተት ተጠቅመው በተዋሕዶ ልጆች መካከል ውዝግብና ትርምስ እንዲነሳ እንዲያደርግ ምክንያት የሆነ በርካታ ሊቃውንትን ያሳዘነ ንግግር ነው ያስተላለፉት። ከዚህ ጉዳይ ጋር በተገናኘ ፍኖተ ጽድቅ ሚዲያ ላይም ያለው ስውር እጅ በአቡነ ገብርኤል አማካኝነት ያው እንዲታወቁ ሆኗል። በእርግጥ ፍኖተ ጽድቅ ላይ ያለው ጉዳይ ያደረ የዋለ ጉዳይ ነው፣ የሚታወቅ ጉዳይ ነው። በፍኖተ ጽድቅ ማህበር ስር ከ4000 በላይ ሰራተኞች አሉ። 4000ም ሰራተኞችን የሚያስተምሩ መምህራን ደግሞ የእምነት ችግር ያለባቸውና ዶግማቲክ በሆኑ ጉዳዮች ላይ ስህተትን ሲፈጽሙ የነበሩ ሰዎች መሆናቸው እንደገና ብፁዕ አቡነ ገብርኤል ያስተላለፉት የክህደትና የሐሰት ትምህርት ደግሞ በፍኖተ ጽድቅ ሚዲያ ላይ መተላለፉ በራሱ ደግሞ ምን አይነት ሼን እንዳለውና ተሐድሶ መናፍቃን እስከ ጵጵስና ድረስ ያለውን
ቦታ በመቆጣጠር ከዚህ በፊት ይሰሩበት የነበረውን አንድ ደረጃ ከፍ በማድረግ ቤተክርስቲያኒቱን ከቻሉ ለሁለት ለመክፈል ከቻሉ ሙሉ ለሙሉ ለመረከብ ካልቻሉ ለሁለት ለመክፈል ያንን ካልቻሉ ደግሞ በጣም በርካታ ምዕመናንና አባቶችን ከቤተክርስቲያኒቱ በማስወጣት ወደ ታድሶ በረት ወይም ደግሞ ወደ ሐሰተኛው ቤት ለመውሰድ ከፍተኛ ጥረቶች እየተደረጉ እንዳሉ ማሳያ ነው። የሆነ ሆኖ ቲክቶክ እንግዲህ በጣም ጥሩ አድቫንቴጁ የኦርቶዶክስ ተዋሕዶ ቤተክርስቲያን የቁርጥ ቀን ልጆች በቲክቶክ ፕላትፎርም ላይ መናፍቃንን ጸጥ በማስባል የቤተክርስቲያኒቱን ትምህርት ክብር ከፍ በማድረግ አማደ ሚስጥር ምን እንደሆነ እንኳን የማያውቀውን ምእመን በደንብ ፈትፍቶ የቤተክርስቲያን ዶግማ፣ ቀኖና፣ ትውፊት ምንድን ነው፣ መጽሐፍ ቅዱስ ምንድን ነው፣ 66 ወይ 81 አዋልድ መጽሐፍት እንዴት ይታያሉ፣ የእመቤታችን አማላጅነት፣ የሥላሴ ትምህርት፣ ምስጢረ ሥጋዌ እያለ በደንብ ህዝበ ክርስቲያኑ የበለጠ እውቀት እንዲኖረው እያደረጉ ነው። በሶሻል ሚዲያ በተለይም በቲክቶክ ፕላትፎርም ያሉ ኦርቶዶክሳውያን ቲክቶከሮች ባደረጉት እንቅስቃሴ አይን ናቸው፣ የፕሮቴስታንት የመናፍቃን አይን ናቸው የተባሉ ፓስተሮች መምህራኖች ጭምር ሳይቀር ወደ እውነተኛይቱ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሰዋል። ሌላውን ምዕመኑን ተዉት፣ በየቀኑ የሚጠመቀውን እልፍ ፕሮቴስታንት ተዉት። በጣም ለመቁጠር ራሱ አዳጋች ነው እና ቅዱስ ሲኖዶስ ይህንን ጉዳይ በስፋት ይመለከተዋል ተብሎ ይጠበቃል። ሁለተኛው ጉዳይ ደግሞ መንግስት እንዳይገቡ አግዷቸው የነበሩ 3 አበው ሊቃነ ጳጳሳት ዛሬ ጠዋት አዲስ አበባ ቦሌ ኤርፖርት ገብተዋል። ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ያዕቆብ እና ብፁዕ አቡነ ቴዎፍሎስ ናቸው። 3ቱ አበው ሊቃነ ጳጳሳት ወደ ኢትዮጵያ እንዳይገቡ ታግዶ የነበረ ቢሆንም ዛሬ ግን ወደ አዲስ አበባ ገብተዋል። በተለይም የብፁዕ አቡነ ጴጥሮስ መታገድ ብዙዎቻችንን ያሳዘነ፣ ብፁዕነታቸው የደረሰባቸው ማጉላላትም ደግሞ በርካታ ኦርቶዶክሳውያንን ያስቆጣ ጉዳይ ሆኖ እንደነበረም አይዘነጋም። ዛሬ ግን በቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ ላይ ለመሳተፍ ወደ ኢትዮጵያ መግባታቸው ይሄም አንዱ መልካም ዜና ነው፣ ወይም ደግሞ አንዱ የሚጠበቅ ጉዳይ ነው። በነገራችን ላይ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ በአሁኑ ላይ ብፁዕ አቡነ አብርሃም እና ብፁዕ አቡነ ጴጥሮስ የጠቅላይ ቤተ ክህነት ስራ አስኪያጅንና የቅዱስ ሲኖዶስ ዋና ጸሐፊነት ኃላፊነት ቦታቸውን ለሌሎች ተረኞች አበው ሊቃነ ጳጳሳት ያስተላልፋሉ ተብሎ ይጠበቃል። ይህ ጉዳይ የምዕመናንን ትኩረት፣ የአባቶችን ንቃት የሚፈልግ ጉዳይ ነው። ማን ነው በጠቅላይ ቤተ ክህነት ስራ አስኪያጅ ቦታ ላይ የሚተካው? ማን ነው በቅዱስ ሲኖዶስ ጸሐፊነት ቦታ ላይ የሚተካው? ከጀርባ ብዙ ነገር እንዳይኖረው ምዕመናን በንቃት ልንከታተል ያስፈልጋል። እግዚአብሔር አምላክም በእውነትም መንፈስ ቅዱስ በጉባኤው ላይ ተገኝቶ ውሳኔያቸው የሐዋርያት እንዲሆን፣ ውሳኔያቸው በመንፈስ ቅዱስ የተመራ እንዲሆን ልንጸልይ ያስፈልጋል፣ ወይም ልንማጸን ያስፈልጋል። ሌላኛው ጉዳያችን ፓስተር ሶፊ አሁንም መነጋገሪያ እንደሆነ ነው። ፓስተር ሶፎንያስ እስኪ ከሰሞኑን በነጠላ ትምህርተ መስቀል አላብሶ ለእመቤታችን የዘመረውን ዝማሬ አንዴ አይተነው እንመለስ። አምልኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ። ለፓስተር ሶፊ አንድ ምርቃት ብቻ ነው ማስተላለፍ የምፈልገው፣ አንድ ምርቃት ብቻ ነው። በእርግጥ ይሄ የምታደርጋቸው ነገሮች ሚዲያውን ኮንትሮል ለማድረግ እንደሆነ፣ ውዝግብ ለመፍጠር ከዛም ከዚህም ጊፍት ለመለቃቀም እንደሆነ ይገባናል። ግን ፓስተር ሶፊ የምትሰማኝ ከሆነ በእውነት እመቤታችን ቅድስት ድንግል ማርያም ፍቅሯን ከልብህ ትግለጽልን። በነገራችን ላይ ማንም ሰው በእመቤታችን በቅድስት ድንግል ማርያም ቀምሷት ፍቅሯን ካላየው በቀር ተደርጎለት ካልመሰከረ በቀር ለምኗት ጠይቋት ያሰበው ተሳክቶለት ካላየ በቀር ስለ እመቤታችን አማላጅነት ሊመሰክር አይችልም። መናፍቃን ለዛ ነው እመቤታችን ሲባል ዛሩ እንደተነሳበት ሰው የሚያስለፈልፋቸው። ስላልቀመሷት፣ ስላልቀረቧት፣ ስላለመኗት ጠይቋትም ማለት ከእመቤታችን ከቅድስት ድንግል ማርያም ጸጋና በረከት መካፈል ስላልቻሉ ነው ጣዕሟንና ፍቅሯን ያላወቁት። በእርግጥ የክርስቶስንም ጣዕምና ፍቅር ስለማያውቁም ጭምር ነው የድንግል ማርያምን ያላወቁትና ክርስቶስን የሚያውቅ ሰው ድንግል ማርያምን ያውቃል። ክርስቶስን የሚወድ ሰው ድንግል ማርያምን ይወዳል። የክርስቶስን አምላክነት ጠንቅቆ የሚያውቅ ሰው የድንግል ማርያምን የጸጋ ቅዱስነት ወይም ደግሞ በጸጋ ያገኘችውን ትልቅ በረከትና ብጽዕት የተባለችበትን ከፍጡራን በላይ ከፈጣሪ በታች የተባለችበትን ጸጋ ደግሞ ጠንቅቆ ይረዳል እና ለፓስተር ሶፊ ማስተላለፍ የምፈልገው መልእክት ይሄ የዘመርከው መዝሙር ሰላም ለኪ እያለ የሚለው መዝሙር በእውነት ከልብ እንዲያደርና በዚሁ አጋጣሚ ቅድስት ድንግል ማርያምን የምታውቅበት የምታይበት ፍቅሯ የሚገባ እንዲያደርግልን መልካም ምኞቴ ነው። ተግባር ሚዲያ ለሳቱ የነበረን መረጃ ይመስላል።
በሰፊው በዝርዝር ከሰሞኑን የምመለስበት ጉዳይ ይኖራል። የቅዱስ ሲኖዶስ ምልዓተ ጉባኤን ስብሰባ በደንብ እየተከታተልኩ ወደ እናንተ መረጃዎችን አደርሳለሁ። ሰላም ሁኑ።